ያመጣቸው አንድ በአንድ ሁሉም ነገር ተይዘውባታል። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮ ስትጀምሩ ላይክ አድርጉት፣ አይከፈልበትም። ቅንነት ለራስ ነው። አበረታቱኝ ማሮቼ፣ ፍቅሮቼ። ቲና እንግዲህ በዛሬው ዕለት መኝታ ክላሴ ውስጥ ምንም አይነት ነገር የለም ብላ በማሰብ ትሁትን ፈልጎ ወደ መጣው ሰውዬ ጋር ስልክ እየተደዋወለች የምታወራቸውን ወሬዎች አንድ በአንድ በካሜራ እንዴት ተቀዳችና እንዴት ተያዘባት አባባ ተናገረ ማለት ነው። ቲና እንግዲህ ይህንን ሁሉ የምታደርገው እቤት ውስጥ እኔ ታምም ያለሁኝ ምንም ማውራት መንቀሳቀስም አልችልም ብላ እንዲሁም እነ ትሁት እያገዟትና እነ ትሁት እየተባበሯት እንደሆነ የምትንቀሳቀሰው ነበር እያየን ያለ ነው። እሷ ግን ውሸቷን እያስመሰለች እንደሆነ ደግሞ ኤዱ ምንም እንዳላመነቻት የእሷ ህመም ምንም እንዳላሳመናት እርግጠኛም ሆና ስለነበረ እሷ ወዳለችበት ክላስ በመሄድ ስልኳንም ስትፈትሽ ያገኘችው ነገር ቢኖር ለረዥም ሰዓት ከሆነ ሰው ጋር ተደዋውላ ስታወራ እንደነበረ ነው። ይህንን ጉዳይ ደግሞ እሷ ካየች በኋላ ማውራት ያለባት ለአባባ ስለነበረ ለአባባ ሄዳ ስትናገር አባባ ግን ኤዱን ብዙም ሊያምናት አልቻለም ነበረና ያንን ወደ መኝታ ክላሷ ሄደው ስልኳን በሚፈትሹበት አጋጣሚ ቲና ቀደም ብላ ኤዱ ካየችው በኋላ ሚሴጁን እንዳለ ስላጠፋፋች በዛ ቀን የተደዋወለችው ሰው እንደሌለ ነበር አባባ ያየውና ይሄ ደግሞ ኤዱን ውሸታም ያስብላታል። ከዛ በኋላ በቃ ይሄ ቢጠፋ ራሱ ካሜራ ስላለ ካሜራው ላይ የምናየው ይሆናል ሲል እንግዲህ ኤዱም ሆነች ቲና በጣም ነው የደነገጡት። ምክንያቱም ቲና ይህንን ነገር ስታደርግ የነበረው ማንም ሰው አይሰማኝም፣ እሷ ታማለች ተብዬ አንድ ክላስ ውስጥ ለብቻ የተቀመጥኩኝ ሴት ነኝ ብላ ስለምታስብ ነበረ ማለት ነው። ይህ ነገር ግን ኪሳራ ላይ ጥሏታል። ሁልጊዜም የምትሰራቸው ስራዎች አንድም ቀን ጠቅሟት አያውቅም፣ ወይንም ደግሞ ከግብ አድርሳቸው አታውቅም ማለት ነው። የምትጀምራቸው ነገሮች ሁላ ተበለሻሽተውባት ነው የሚያልቁት ማለት ነው። አሁን ደግሞ በቀጣይ ኤዱ ልክ ትሁትን ሲያባርራት ሲያሯሩጣት እንደነበረው ወደ ኤዱ ተመልሶ በባለፈው ሲታገት ኤዱ እንደሆነ ያሳገተችው እሷ እንደሆነች ስለተነገረው ስልክ ወደ እሷ ጋር በመደወል እንዲሁም ደግሞ አንድ ሰው ወደ ኤዱ በመላክ ያ ሰውዬ ወደ እኔ ጋር አምጣት ተብሎ ነበር የተላከውና ይህንን ሰውዬ የላኩት ወደ እኔ ጋር ይዞሽ እንዲመጣ ነው። እኔና አንቺ በጠረጴዛ ዙሪያ ማውራት ያሉብን ነገሮች አሉ። ከጠላቶቼ መካከል አንዷ አንቺ ነሽ። ስለዚህ ይህ ሰውዬ ደግሞ እኔ ጋር ያመጣሻል። መነጋገር ያሉብንን ነገሮች እንነጋገራለን ሲላትም እባክህን እኔ ጭራሽ አላሳገትኩህም። ስለምን እገታ ነው የምታወራው? ምንም የማውቀው ነገር የለም። በቃ ተወን፣ ከህይወታችን ውጣልን እያለች በስልክ ላይ ብትለፈልፍም እባክሽን ተረጋጊ፣ አሁን ይልቅንስ ከሰውየው ጋር አብረሽ ወደ እኔ ላይ ሲላት ኤዱም ደግሞ ከዛ ከሰውዬ እንዳትነካኝ እንዳትጠጋኝ ብላ ታመልጠዋለች። ሰውየውም ካመለጠችው በኋላ ምንም አማራጭ የለውም እና ለትሁት ፈላጊ ሰውዬ ነበር እንግዲህ የነገረው ማለት ነው እንዳላገኛት እና ያው ስልክ በድጋሚ በመደወል የትም እንደማታመልጠው በሄደችበት እንደሚከታተላት እያስፈራራት ነበረ ማለት ነው። ኤዱም እንግዲህ እየተሯሯጠች ወደ እነ ካሌብ ቤት በመሄድ በሩን በኃይል ታንኳኳና ካሌብ በሩን ይከፍትላታል። በሩንም ሲከፍትላት የድንጋጤና የማለክለክ ስሜት ነበረ። ምን ሆነሽ ነው? ምን ተፈጥሮ ነው? እያሉ ሲሏት የሆነ ሰውዬ ተከታተለኝ፣ ያ ውሻ የሆነ ሰውዬ እየተከታተለኝ ነበረ ስትል ትሁትም ማን ነው ትላታለች። ተመስገን ነው ብላም ስትጠይቃት አዎ ተመስገን በባለፈው እኛ እንዳሳገት ነው አውቋል ትላለች ማለት ነው ኤደን። ከዛ በኋላ አባባ ይህንን ሲሰማ ካሌብ ቆይማ ይሄ ሰውዬ የእኛም ቤተሰቦች እያሳደደ እስከ መቼ ድረስ ነው የሚቆየው? በእንደዚህ ሁኔታ የሆነ እርምጃ መውሰድ አለብን ብሎም ለካሌብ ሲነግረው ካሌብም ደግሞ አዎ አባዬ እንደዚህማ መሆን የለበትም። ቆይ ግን እሱ ሰውዬ ምንድን ነው የሚፈልገው? ለምንድን ነው የማይተውን? እያለ ሲልም እሱ አንድ ነገር ካላገኘ በጭራሽ እኛን ሊተውን አይችልም ትላለች ትሁት ማለት ነው። አንድ ነገር ማለት ምን ማለት ነው? ምንድን ነው እሱ ሲልም ይጠይቃታል ካሌብ። እሷም ደግሞ እሷ ወደ እሱ ጋር ካልሄደች በስተቀር
በጭራሽ ይህ ሰውዬ እነሱን ማሳደድ እና እነሱን መከታተል እንደማያቆም ነበር የነገረቻቸው። ይህን ንግግር ትሁት ስትናገር አባባ ደግሞ እንደዚህማ በጭራሽ አይሆንም፣ ይህንንማ መቼም እንዳታስቢው፣ አንቺ ወደ እሱ ጋር የምትሄጅበት ምንም አይነት ነገር የለም፣ እኛ እሱን ከዚህ ማጥፋት እንችላለን ሲልም ነበር አባባ። እንግዲህ ካሌብም ቢሆን አዎ መሆን ያለበት እንደዛ ነው እንጂ አንቺ ከኛ ቤተሰብ ተነጥለሽ አትሄጅም፣ አንቺ እኮ የቤተሰባችን አንዱ አካል ነሽ ሲላትም ነበረ። ትሁትም እንግዲህ በድንጋጤ ወደ እህቷ ጋር ስልክ በመደወል አንድ የተላከላት እንትን ፎቶ ስለነበረ ይህንን ፎቶ እንዴት ሊያገኘው እንደቻለ እነሱ ቤት ይሄዳል ወይስ አይሄድም የሚለውን ነገር ለማጣራት ነበር። እንግዲህ አንድ ወረቀት ከበራቸው ስር ተቀምጦ ካሌብ ነበር ያንን ወረቀት ያገኘውና ወረቀቱንም ካገኘው በኋላ በሩን ከፈታ አድርጎ ሲያይ አካባቢው ላይ ምንም አይነት ሰው አይታይም። ግራ በመጋባት ወረቀቱን ዝም ብሎ ሲመለከተው አባባም ምንድን ነው ካሌብ የምን ወረቀት ነው ያስከው ሲል የሚጠይቀዋል። ወረቀቱም ደግሞ የሚመለከተው ትሁትን እንደመሰለ ስላወቀ ለትሁት ነበር አሳልፎ የሰጣትና መጀመሪያ ላይ ፎቶውን አውጥቶ ሲሰጣት ያን ፎቶ ከተቀበለች በኋላ በጣም ትደነግጣለች። እሷም ፎቶውን አይታ ወደ ውጭ ነበር ሮጣ የወጣችውና ውጭ ላይ ማንም ሰው አልነበረም። ከዛ በኋላ ግን ያላት አማራጭ ምንድን ነው? ያንን የተላከውን አንደኛውን ወረቀት ከፎቶ ሌላ ያለውን ቀዳዶ መጣል ስለነበረ ቅድድድ አድርጋ ስትጥለው አባባ ለምንድን ነው ቀዳድሽ የምትጥይው? ምንድን ነው ማናት እያሉ የሚጠይቋታል። እንግዲህ ፎቶ ላይ የምትታይ ህፃን ልጅ ስለነበረች ህፃኗ ልጅ ደግሞ የእህቴ ናት ብላ ነው እንግዲህ የተናገረችው። ካሌብም እርግጠኛ ነሽ ወይ የእህትሽ ልጅ ናት? ይች ልጅ ግን እርግጠኛ ነሽ እያለ በተደጋጋሚ ሲነግራት ትሁትም እንግዲህ አዎ የእህቴ ልጅ ናት ብላ ነው የተናገረችው። ይቺ ህፃን ልጅ ግን የእህቷ ልጅ አትመስለኝም፣ እንደኔ የራሷ ልጅ ናት የምትመስለኝ። ምክንያቱም ይህንን ፎቶ እንዴት አገኘው እኛ ቤት ይመጣ ነበሩ እያለች እንግዲህ እህቷ ጋር እየተነጋገረች ነበረ ትሁት። እናም ደግሞ ከሷ ጋር የተነሳችው ፎቶ ነው የተላከው ይመስለኛል። ተመስገን ነው መሰለኝ ስሙ። ተመስገን እንግዲህ አንድ ልጅ ወልዳለታለች መሰለኝ ከተመስገን ትሁት። ይህ ነገር ተመስገን ትሁትን እንደዚህ በጥብቅ ሊከታተላትና ሊያፈላለጋት እንደዚህ ሀገር ለቆ ወደዚህ የመጣው እሷን ፍለጋ ልጅ ስላላቸው ነው ብዬ አስባለሁኝ። ይህ ነገር ግን ለሁላችንም ጥያቄ ሆኖብናል። ካሌብም ደግሞ በተደጋጋሚ ትሁትን እየጠየቃት ነበረ። እሷም ያው የሰጠችው ምላሽ እንግዲህ ልጅ አይደለችም የሚል ነው። እሱ ግን ልጅሽ ናት ወይንስ አይደለችም ብሎ ጠይቋታል። እሷም ደግሞ ልጇ እንዳልሆነች ነው እየተናገረችው። ይህ ነገር አያሳምንንም፣ እኛን ሊያሳምነን አይችልም። ምክንያቱም ሰውየው ታዲያ ለምን ከተለያዩ በኋላ ትሁትን ይህንን ያክል ሊከታተላት ቻለ? ትሁትስ ደግሞ እሱን ለምን ይህንን ያክል ልትፈራው ቻለች? እንግዲህ ከዚህ በፊት ሀገር ቤት እያለ በጣም ሲያሰቃየኝ የኖረ ሰው ነው። አሁን ደግሞ ባለሁበት ተከትሎ መጥቶ ሊያሰቃየኝ ነው እያለች ነበር በባለፈው ክፍል ላይ እንግዲህ እንደሰማችኋት እና ዛሬም ላይ አሁንም ቢሆን ያው እየተሰቃየች ነው ያለችው። አሁን ይባስ ብሎ ደግሞ ትሁትን ኤዱን እየተከታተለ ነው ያለው። ይህ ተመስገን የሚባለው ሰውዬ በሰውም እያስፈለጋት ነው ማለት ነው። ምን ይሻላል አሁን? ኤዱና ትሁት ቲና ጤነኛ እንደሆነች ሁሉም ያውቃል። ግን እሷ በሽተኛ ሆና ቤት ውስጥ ሆና እንደውም ተመስገንም ወደዛ ቤት መምጣት አለብህ እያለችው ነበረ። ተመስገን ደግሞ እዛ ቤት መመላለስ ሰልችቶኛል፣ አንቺ በቃ ተሽሎኛል ብለሽ ከቤት ውስጥ ውጭና ማድረግ ያለብንን ነገር እናድረግ እያላት ነበረ። እሷ ግን አልተሻለኝም፣ ገና ነኝ፣ ይቀረኛል እያለች ነው። እንግዲህ የሚቀራት ደግሞ ሴራዎችን መጠንሰስ ነው። መቼም ቲና ያው ሴራ መጠንሰስ ነው ስራዋ። ባይሳካለትም ትሞክራለች። እናም አሁን ደግሞ አዲስ ሴራ ልታመጣ ፈልጋ ነው መሰለኝ። ግን የእውነት ካሜራ ካለ ስታወራቸው የነበሩት ወሬዎች ካሜራ ውስጥ ከታዩባት ያው ትጋለጣለች ማለት ነው። ቀጣይ ክፍል ላይ ተጋልጣ እንደምናያት አልጠራጠርም። አባባ ካሜራ ውስጥ የምናየው ይሆናል ብሎ ስለተናገረ የሁላችንም ጉጉት ነው ብዬ አስባለሁ። ቤተሰብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ባይ ባይ።